የከተራ በዓል በደብረ ማርቆስ ከተማ ምዕመኑ በተለያዩ ባህላዊ አለባበስ ደምቆ በሃይማኖታዊ ዝማሬና በባህላዊ ጨዋታ እየተከበረ ይገኛል። ታቦታቱ ከየአድባራቱ ወጣው ወደ ማደሪያቸውም በሰላም ደርሰዋል። ተጨማሪ መረጃ ልታደርሰን ዘጋቢያችን ናርዶስ አዳነ በቀጥታ የስልክ መስመራችን ላይ ነው የምትገኘው። ናርዶስ እንደምን አመሸሽ? እንኳን አደረሰሽ ብለናል። እንደምን አመሻችሁ፣ እንኳን አደረሳችሁ። ደብረ ማርቆስ ላይ የከተራ በዓል አከባበር ምን ይመስላል? ተጨማሪ መረጃዎችን ለተመልካቾቻችን አድርሽልን። እንደሌሎቹ የኢትዮጵያ ከተሞች ሁሉ ደብረ ማርቆስም በህዝበ ክርስቲያኑ ዘንድ በድምቀት ከሚከበሩ በዓላት አንዱ ነው የጥምቀት ከተራ በዓል። ዛሬ ከተራ በዓል ነበርና እንግዲህ በከተማው የሚገኙ ከ11 አድባራት እንግዲህ የተወጣጡ ምዕመናንም ነበሩ። አድባራት ተከትለው በተለያዩ የራሳቸው እንግዲህ መዝሙር ታቦታትን እያጀቡ እየዘመሩ በባህላዊ ጨዋታም አድምቀው ወደ ማደሪያዎቻቸው ወስደዋቸዋል። እናቶች፣ ወጣቶች፣ ልጆች እንዲሁም ወጣቶች ደግሞ የስራ ክፍፍል አድርገው ከተማውን ቀድመው አጽድተው ሲቀጥሉ ደግሞ በየቦታው ወጣቶቹ አስፓልትን እያጸዱ ሳር እየጎዘጎዙ ነበረ ታቦታትን ሲሸኙ የነበረው። ይህንን የሚያደርጉት የስራ ክፍፍል ተከፋፍለው ነው። ግማሹ እንደዛ ሲያደርግ ግማሹ ምንጣፍ ያነጥፋል፣ ግማሹ ደግሞ ጸጥታን ያስከብር ነበረ ከጸጥታ አካላት ጋር ጎን ለጎን። እንዲሁም የጸጥታ አካላትም ከፍተኛ ሚና ነበራቸው አካባቢውን በመጠበቅ። የባህል አልባሳት ከሌላው ጊዜ በተለየ ደምቆ የታየበት ህዝቡ ወደ ራሱ ባህል የተመለሰበት ሆኖ ነው ያገኘነው። በጥምቀት በዓሉ በከተራ በዓሉ ላይ እንግዲህ የተገኙት ብፁዕ አቡነ ዲናስዮስ የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክርስቶስ በጥምቀቱ የሰበከንን ያስተማረንን አንድነት መዋደድ ልንከተል ይገባል፣ ልዩነቶቻችንን ትተን ይቅር እንባባል ሲሉ መልእክት አስተላልፈዋል። የጥምቀት በዓልን ስናከብር ልዩነቶቻችንን አስወግደን አንድነታችን ላይ ልንጸና ይገባል ሲሉ ለምዕመናኑ እንግዲህ መልእክታቸውን አስተላልፈው እዛው ላይ የተገኙት የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ይትባረክ አወቀም እንግዲህ ለበዓሉ እዚህ ተረባረብ ነው ለበዓሉ ከተማችንን እንዳጸዳንም ለልማቱ ለሌላም ደግሞ ከተማችንን ለማጽዳት ልንረባረብ ከተማችንን ለማሳደግ ልንረባረብ ይገባል፣ አንድነታችንን ማጠናከር አለብን ሲሉም ተደምጠዋል። እንግዲህ ታቦታት ወደ 12 ሰዓት አካባቢ ሁሉም ተጠቃለው ወደ 11 ሰዓት አካባቢ ሁሉም ተጠቃለው ገብቶ እንግዲህ የሚያድረውም አድሮ ወደ ቤቱ የሚመለሰውም ተመልሶ በሰላም የከተራ በዓሉ ተጠናቋል። ናርዶስ አዳነ ከደብረ ማርቆስ ላደረሽን መረጃ ከልብ እናመሰግናለን።